እዚህ ኮምፓውንድ ውስጥ ሁለት አይነት ታይፕ ቤቶች አሉ። አንደኛው ጂ+1 የሆኑ ቪላ ቤቶች ነው የሚሆኑት። በተጨማሪ ደግሞ ለሽያጭ ያወጣናቸው በቪላ ስታንዳርድ የሚሰሩ ግራውንድ +4 የሆኑ አጫጭር ህንጻዎችን ነው ለሽያጭ ይዘን የመጣ ነው። ያለምንም ወለድ ነው እስከ 1 ዓመት የሚከፍሉት። ከብሎክ በቂ የሆኑ ስፔሶች አሉ ለፓርኪንግ አገልግሎት፣ ለግሪን ኤሪያ በአጭር ጊዜ ውስጥ ለመጨረስ በፍጥነት እየሰራን ያለ ነው ማለት ነው። ሳሎን ይኖረዋል፣ 2 በረንዳ ይኖረዋል። በሳሎኑ በኩልና በማስተር ቤድሩሙ በኩል 3 መኝታ ቤቶች ይኖረዋል፣ 2 መታጠቢያ ቤት ይኖረዋል፣ ኪችን እና ላውንደሪ ስፔስ ይዛል ማለት ነው። የ130 ካሬ ባለ 3 መኝታ ቤት 30%ን ከፍለው ደንበኞች አግሪመንት መፈራረም ይችላሉ ማለት ነው። የቀረውን ግን ቀስ ብለው እስከ 1 ዓመት ድረስ የሚከፍሉበት አማራጭ አለ ማለት ነው። ለቦሌ አየር መንገድም 5 ደቂቃ ድራይቭ አድርገን መድረስ የምንችልበት ሳይት ነው። ሙሉ ለሙሉ የተፈጥሮ ብርሃን ያለው ሰፊ ሳሎን፣ ሊቪንግ ኤንድ ዳይኒንግ ሩም ይኖረናል። ለምሳሌ 75% ለሚከፍል 4%፣ 50% ለሚከፍል አንደኛና ሁለተኛውን ክፍያ 3% እና ሙሉን ደግሞ በአንዴ ለሚከፍል ደንበኛ የ6% ቅናሽ እናደርጋለን ማለት ነው። ሰላም ተመልካቾቻችን እንደምን አላችሁ? የመጠለያ ፕሮግራማችን ነው። በዛሬ የመጠለያ ፕሮግራማችን በቦሌ ቡልቡላ አካባቢ ተገኝቻለሁ። ከዛ በፊት ግን አንድ ለእናንተ የምጠይቃችሁ ጥያቄ አለ። በአዲስ አበባ ውስጥ ጂ+4 የሆኑ በፍሎር 1 አባወራ ብቻ ያላቸው አፓርትመንት ቤቶች የት እንዳሉ ልጠቁሙ ትችላላችሁ? መልሳችሁን እንግዲህ እጠብቃለሁኝ። ዛሬ ግን እኔ የተገኘሁት በፍሎር 1 አባወራ ብቻ ያላቸውን በቦሌ ቡልቡላ የተለያዩ የአፓርትመንት ቤቶችን እያቀረቡ የሚገኙትን ካንጋሮ ሪል ስቴት ጋር ነው። እንግዲህ ያላቸው የቤት አማራጮች ምን ይመስላሉ፣ የካሬ መጠናቸውን እንዲሁም ደግሞ ዋጋቸውን የምናደርሳችሁ ይሆናል። እስከ ፕሮግራማችን ማብቂያ ድረስ አብራችን ቆዩ። ሰላም እንደምናለሽ? እግዚአብሔር ይመስገን። ያው በድጋሚ ነው ካንተ ጋር የተገናኘ ነው። ዛሬ ደግሞ ካንጋሮ ሪል ስቴት እየገነባቸው የሚገኙት የአፓርትመንት ቤቶች ምን አይነት ደረጃ ላይ እንደደረሱ ለመመልከት ነው የመጣ ነው። በድጋሚ ግን እስቲ ስምንና የስራ ድርሻን አስተዋውቅልኝ። እሺ፣ እንኳን ደህና መጣሽ። እኔ አሌክስ እባላለሁ። የካንጋሮ ሪል ስቴት የሽያጭ አስተባባሪ ነኝ። እንኳን ደህና መጣሽ። እንኳን ደህና ቆየህን። እንግዲህ ከዛሬ 2 ወር አካባቢ በፊት መተን ነበርና ግንባታው ምን እንደሚመስል ያሉትን የቤት አማራጮች ለተመልካቾች አድርሰን ነበር። ዛሬ ላይ ደግሞ ግንባታ በምን አይነት ፍጥነት ነው እየሄደ የሚገኘው እንዲሁም ደግሞ ያሉት የቤት አማራጮች ምን ይመስላሉ የሚለውን ለመመልከት ነው የመጣ ነው። በቅድሚያ ግን ከዚህ በፊት ለማያውቁት ካንጋሮ ማን የሚለውን እስቲ እናስታውስ። እሺ፣ መልካም። እንግዲህ ካንጋሮ ሪል ስቴት በተለያዩ የስራ ዘርፎች ለረጅም ዓመታት ሲሰራ የነበረ አንጋፋ ድርጅት ነው። የተለያዩ ሲስተር ካምፓኒዎች አሉት። ለምሳሌ ብዙዎቻችን የምናውቀው ካንጋሮ ፎም፣ ካንጋሮ ጫማ ሲስተር ካምፓኒዎቹ ናቸው። ሌላው ደግሞ በሪል ስቴቱ ዘርፍ እዚሁ ቦሌ ቡልቡላ ላይ 60 ሺህ ካሬ ላይ የሚያርፍ ኮምፓውንድ መንደር ከዚህ በፊት አስረክቧል። ሜትሮ ኮምፓውንድ በሚል እዚሁ ያለንበት ሳይት ጎን ላይ በሪል ስቴቱ ዘርፍም ሰርተናል ማለት ነው። በኮንስትራክሽኑ ዘርፍ ደግሞ ገሽፈር ኮንስትራክሽን በሚል ለረጅም ዓመታት የቆየ ድርጅት ነው። ኢምፖርት ኤክስፖርት ላይ ረጅም ዓመታት ስኬታማ የሆነ አንጋፋ ድርጅት ነው ማለት ነው። በጣም ጥሩ። እንግዲህ በቦሌ ቡልቡላ ላይ ነው የተገኘ ነው እና አጠቃላይ ኮምፓውንዱ ምን ይመስላል የሚለውን ብታስረዳኝ ደስ ይለኛል። እሺ፣ መልካም። ሳይታችን የሚገኘው እንግዲህ ቦሌ ቡልቡላ ነው። አሁን ላይ እንግዲህ ቦሌ ቡልቡላ ብዙዎች ለኑሮ ምቹ ብለው የሚመርጡት አይነት አካባቢ ነው። ለቦሌ አየር መንገድም 5 ደቂቃ ድራይቭ አድርገን መድረስ የምንችልበት ሳይት ነው። ሳይታችን አጠቃላይ 30 ሺህ ካሬ ላይ የሚያርፍ ኮምፓውንድ መንደር ነው የሚሆነው ማለት ነው። እዚህ ኮምፓውንድ ውስጥ ሁለት አይነት ታይፕ ቤቶች አሉ። አንደኛው ጂ+1 የሆኑ ቪላ ቤቶች ነው የሚሆኑት። ከ50-60% በላይ የሚሆኑ ከዚህ ኮምፓውንድ ውስጥ ያሉት ቪላ ቤቶች ናቸው። በተጨማሪ ደግሞ ለሽያጭ ያወጣናቸው በቪላ ስታንዳርድ የሚሰሩ ግራውንድ +4 የሆኑ አጫጭር ህንጻዎችን ነው ለሽያጭ ይዘን የመጣ ነው። በወለል 1 አባወራ የሆኑና ባለ 2 እና ባለ 3 መኝታ ቤቶችን ይይዛል። ኮንስትራክሽኑ እንደምታየው ኦልሞስት 4ኛ ፎቅ ደርሰናል። የመጨረሻው ስላብ ላይ ነው ያለነው። የፓርቲሽን ስራም ከስር ጀምረን እየሰራን ነው ያለነው። ከዚህ በኋላ የሚቀሩት የፊኒሺንግ እና የልስን ስራ ነው የሚሆነው ማለት ነው። በጣም ጥሩ። እንግዲህ ያው እኛም ከዚህ በፊት መተን ለተመልካች አድርሰናል። ነገር ግን ለማስታወስ ያህል እዚህ ላይ ያሉት የቤት አማራጮች ምን ይመስላሉ፣ ከባለ ስንት መኝታ ጀምሮ እንዲሁም ደግሞ የካሬ መጠናቸው ምን ይመስላል? ኦኬ፣ ያሉት የቤት አማራጮች ባለ 2 እና ባለ 3 መኝታ ቤቶች ናቸው። እንደነገርኩሽ አጫጭር ህንጻዎች ናቸው። ግራውንድ +4 የሆኑ አፓርትመንት ቤቶች ናቸው። ባለ 2 እና ባለ 3 መኝታ ቤት ይሆናል። ግራውንድ ላይ መሬት ላይ ሁሉም ቤቶች 107.2 ካሬ አማራጭ ባለ 2 መኝታ ቤቶች ይሆናሉ። ከአንደኛ ፎቅ እስከ 4ኛ ፎቅ ያሉት ደግሞ ባለ 3 መኝታ በ130.8 ካሬ አማራጭ ነው ለሽያጭ ያወጣናቸው። ባለ 2 እና ባለ 3 መኝታ ቤቶች ይሆናሉ። አንድ ህንጻ ላይ 5 አባወራ ነው የሚኖረው ማለት ነው። ማለት ጂ+4 ስለሆነ ማለት ነው። በጣም ጥሩ። እንግዲህ ከተማችን ላይ ያልተለመደ አይነት
በፍሎር አንድ አባወራ ብቻ እንዲሁም ደግሞ G+4 እና G+3 ሆኖ አፓርትመንቶችን ይዛችሁ የመጣችሁት እና እንደዚህ አይነት የመኖሪያ አማራጮችን ይዛችሁ መምጣታችሁ ለደንበኞች ያለው ጥቅም ምንድነው ብለህ ታስባለህ? አሁን ከሌሎች ሪል ስቴቶች አንፃር ደንበኞች እኛ ጋር ሲገዙ የሚያገኙት አድቫንቴጅ ምንድነው የሚለው ነው። አንደኛ ኮምፓውንድ መንደር መሆኑ። ብዙ ጊዜ አሁን ከተማ ውስጥ ሲንግል አፓርትመንቶች ነው የተለመዱት። እኛ ጋር አንደኛ 30 ሺህ ካሬ ላይ የሚያርፍ ኮምፓውንድ መንደር ነው። ያ ማለት ብዙ አሚኒቲዎችን ይይዛል ማለት ነው። ኮምፓውንድ መንደር ውስጥ ከብሎክ ብሎክ በቂ የሆኑ ስፔሶች አሉ፣ ለፓርኪንግ አገልግሎት፣ ለግሪን ኤሪያ፣ ለልጆች መጫወቻ የሚሆኑ። ኮምፓውንድ እንደመሆኑ መጠን ደግሞ አንድ ኢንትራንስ ብቻ ስለሚኖረው ከደህንነት አንፃር ሴኩርድ ይሆናል ማለት ነው። በተጨማሪ ደግሞ አጫጭር ህንፃዎች መሆኑ አዲስ አበባ ላይ አሁን የቦታ እጥረት በጣም ያጋጥማል እና ወደ ላይ G+20-30 አፓርትመንት ቤቶች ነው ሌላ ቦታ ላይ የሚገነቡት። እኛ ጋር አጫጭር ህንፃዎች መሆናቸው ግራውንድ +4 በወለል አንድ አባወራ መሆኑ የተለየ ያደርጋቸዋል ማለት ነው። እኛ ሳይት 1 ኪሎ ሜትር ራዲየስ ውስጥም የተለያዩ አሚኒቲዎችን የተለያዩ ፋሲሊቲዎችን ማግኘት ይችላሉ ማለት ነው። የትምህርት ተቋማት፣ የግል የመንግስት ትምህርት ተቋማት፣ የመዝናኛ ቦታዎችን፣ የእምነት ተቋማቶችን፣ የመንግስት የተለያዩ አስፈላጊ የሆኑ ተቋማትን በአጭር ኪሎ ሜትር ራዲየስ ውስጥ ያገኙታል ማለት ነው። ሳይታችንም ከመንገድ ዳር እንደመሆኑ አንፃር 360 ዲግሪ ላይ የኮሪደር ልማት ያሸበረቀ ሳይት ላይ ነው ያለ ነው ማለት ነው። በጣም ጥሩ። እንግዲህ እነዚህ የቤት አማራጮችን ሰዎች በደንብ ይፈልጓቸዋል ብዬ አስባለሁ። ከዚህ በፊት ደግሞ መተን ግንባታው ምን አይነት ደረጃ ላይ እንደደረሰ እኛም ተመልክተን ነበረ። አሁን ላይ ደግሞ ያለበት ፕሮግረስ የምርም ደግሞ እየሰራችሁ እንደሆነ የሚያሳይ ነው እና ለዚህ የፍጥነት ሂደት ለዚህ ፕሮግረስ እንድትደርሱ ያደረጋችሁ የግንባታ ጥራት ምንድን ነው ብለን ማንሳት እንችላለን? የግንባታ ኳሊቲው አንፃር አሁን 24 ሃውርስ ነው። ኮንስትራክሽን እንደምታየው እንቅስቃሴው በደንብ ነው እየተሰራ ያለው። ክረምት ላይ እንደውም ኮንስትራክሽኖች ብዙ ጊዜ ይቀዘቅዛሉ ተብሎ ይታሰባል። ክረምት ላይ ይሰራ። እኛ ግን አሁንም ክረምት መሆኑ ራሱ በፍጥነት ነው እየሰራን ያለ ነው። በሳምንት ሙሉ ከ7 ቀን ነው እየተሰራ ያለው ኮንስትራክሽኑ ማለት ነው። አጫጭር ህንፃዎችም እንደመሆናቸው መጠን በአጭር ጊዜ ውስጥ ለመጨረስ በፍጥነት እየሰራን ያለ ነው ማለት ነው። እንደምታየው ከ2 ወር በፊት ተገናኝተን ነበር። ሁለተኛ ሶስተኛ ስላብ ላይ የነበሩ ቤቶች አሁን የስትራክቸር ስራው አልቀው የፓርቲሽን ስራው ኦልሬዲ ግማሹን ጨርሰናል። ከዚህ በኋላ የፊኒሺንግ ስራዎች ብቻ ነው የሚቀሩትና ከስር ያሉትን የገዙ ደንበኞችን ከስር እያስረከብን በፍጥነት ለመሄድ አሁን 24 ሰዓት ነው እየሰራን ያለ ነው ማለት ነው። በጣም ጥሩ። በምን ያህል ጊዜ ውስጥ ነው እቅዳችሁ ለማስረከብ? የማስረከቢያ ጊዜያችን ያው አጫጭር ህንፃዎች ስለሆኑ በአጭር ጊዜ ነው የሚያልቁት፣ ግን ለደንበኞች አከፋፈል እንዲመች በሚል በአንድ አመት ጊዜ አድርገናል። ላይክ አሁን 30%ን ከፍለው ደንበኞች አግሪመንት መፈራረም ይችላሉ ማለት ነው። የቀረውን ግን ቀስ ብለው እስከ 1 አመት ድረስ የሚከፍሉበት አማራጭ አለ ማለት ነው። እኛም ቤቱን የምናስረክበው በአንድ አመት ጊዜ ይሆናል ማለት ነው። በፉል ፊኒሽድ ነው የምናስረክበው ከነ ፊኒሽንጉ ማለት ነው። በጣም ጥሩ። እንግዲህ ያው ካነሳነው አይቀር ወደ አከፋፈሉ እንምጣና ሰዎች የሚጠበቅባቸው ቅድመ ክፍያ ምን ይመስላል፣ እንዲሁም ደግሞ የአንዱን ካሬ አንስተን ሙሉ ክፍያው ቅድመ ክፍያውን በደንብ በዝርዝር ብናነሳ። እሺ፣ እንደነገርኩሽ ባለ 2 እና ባለ 3 መኝታ ቤቶች ነው ብቻ ነው የሚኖሩት። ባለ 2 መኝታ ግራውንድ ፍሎር ላይ ነው በ7.2 ካሬ አማራጭ ማለት ነው። ከነ ፊኒሽንጉ ነው ፉል ፊኒሽድ ሬጉላር ፊኒሽድ ነው የምንሸጠው። አጠቃላይ ቤት ዋጋ 14,364,800 ብር ይሆናል። እንደ ዳውን ፔመንት ያስቀመጥነው 30% ነው ቅድመ ክፍያ። ያ ማለት 4,309,440 ብር ከፍለው ውል መፈራረም ይችላሉ ማለት ነው። የቀረው እስከ 1 አመት ማለት ነው። ባለ 3 መኝታ ከሆነ ደግሞ በየፍሎሩ ዋጋችን ይለያያል። ያ ማለት አሁን ለምሳሌ አንደኛ ፎቅ ለሚገዛ ደንበኛ 130.8 ካሬ ነው ከነ ፊኒሽንጉ። አጠቃላይ ቤት ዋጋ 17.1 ይሆናል። ቅድመ ክፍያው 5.3 ማለት ነው። ወደ ላይ ግን እየቀነሰ ነው የሚሄደው ዋጋችን ማለት ነው በፍሎር ስለሚላይ። ሁለተኛ ፎቅ ከሆነ 17.2 አጠቃላይ ቤት ዋጋ ቅድመ ክፍያችን 5.1 ይሆናል ማለት ነው 5,100,000። ሶስተኛ ፎቅ ከሆነ 16,873,200 ብር ይሆናል አጠቃላይ ቤት ዋጋ። ቅድመ ክፍያው 30% 5,061,000 ብር ይሆናል። አራተኛ ፎቅ የመጨረሻው ፍሎር ላይ ለሚገዛ ደንበኛ ደግሞ 16,480,800 100% የቤት ዋጋ ይሆናል። ቅድመ ክፍያው 4.9 ይሆናል ማለት ነው 30%። ከ30% በላይ ግን ከፍ አድርገው ለሚከፍሉ ደንበኞች የቅናሽ አማራጮች አሉ። ለምሳሌ 75% ለሚከፍል 4%፣ 50% ለሚከፍል አንደኛና ሁለተኛውን ክፍያ 3% እና ሙሉን ደግሞ በአንዴ ለሚከፍል ደንበኛ የ6% ቅናሽ እናደርጋለን ማለት ነው። ከዛ ውጪ ግን እስከ 1 አመት ቀስ ብሎ ያለምንም ኢንተረስት ሬት
በየ3 ወሩ ኢንተርቫል መክፈል ይችላሉ ማለት ነው። በጣም ጥሩ። ከዚህ ጋር አያይዘን ምናልባት የኮንስትራክሽን እቃዎች በየጊዜው እየጨመረበት ያለበት ወቅት ላይ ነው የምንገኘውና ሰዎች ቀስ ብሎ የሚከፍሉን ከሆነ ወይንም ደግሞ አንዴ በተፈራረሙበት የዋጋ መጠን በዛው ነው የሚቀጥልላቸው ወይንስ ደግሞ የኮንስትራክሽን ዋጋዎች ሲቀጥሉ ውሉ ላይ የተካተተ የሚጨምርባቸው ነገር ይኖራል የሚለውን ብናስረዳቸው ደስ ይለኛል። እስከ 1 ዓመት ነው የሚከፍሉት እንደነገርኩሽ። ኢንተረስት ሬት አይኖረውም፣ ያለምንም ወለድ ነው እስከ 1 ዓመት የሚከፍሉት። የኮንስትራክሽን ማቴሪያሎችም እንደምታየው ብረት፣ ሲሚንቶ ኤቭሪቲንግ ሙሉን ኦልሬዲ ደግሞ የተገነቡ ቤቶች ስለሆኑ ኦልሬዲ ማቴሪያሎችን ኦልሬዲ ያስገብተን ነው ግንባታውን የጀመረንና እንደዚህ አይነት ጉዳይ አያሳስባቸውም ማለት ነው። ምንም አይነት ጭማሪ አይኖርባቸውም። በጣም ጥሩ። እንግዲህ ያሉትን የቤት አማራጮች የካሬ መጠናቸው እንዲሁም ደግሞ እየተገነባበት ያለውን ፍጥነት ራሱ ምን እንደሚመስል በቦታው ላይ ተገኝተን ለተመልካች ያደረስን። ከዚህ በተጨማሪ ግን ሌሎችን ሳይቶቻችሁን እናያለን እያለን ነበር ያለቁትን፣ እሱን ብንመለከት ደስ ይለኛል። ይቻላል። እዚሁ ቦሌ ቡልቡላ ነው ሳይቱ፣ እዚሁ ተሻግሮ ያለ ሳይት ነው። ያም ኮምፓውንድ ነው። በተመሳሳይ ዲዛይን ነው የሚሰሩት። እሱን ሄደን ማየት እንችላለን ሲያልቅ ቤቱ ምን ይመስላል የሚለው ማለት ነው። በጣም ጥሩ። ስለዚህ ያንን ያየ ይሄኛውን እንዳየን የሚቆጠረው ማለት ነው። ተመሳሳይ ምንም አይነት የዲዛይንም የኮንስትራክሽን ኤቭሪቲንግ ሁሉም ነገር ተመሳሳይ ነው የሚሆነው። በተመሳሳይ ዲዛይን ስለሆነ ተመሳሳይ ቤቶች ስለሆነ ያንን ማየት እንችላለን። በጣም ጥሩ። ወደዛ እናቀ። እሺ፣ መልካም። እሺ አሁን ያለው እንግዲህ ቅድም እንደነገርኩሽ ከዚህ በፊት ያስረከብነው እዚህ ቦሌ ቡልቡላ ላይ 60 ሺህ ካሬ ላይ የሚያርፍ ኮምፓውንድ መንደር ውስጥ ነው ያለነው። እዚህ ኮምፓውንድ ውስጥ እንግዲህ 3 አይነት ታይፕ ቤቶች ነው ያስረከብን። ታውን ሃውስ ቤቶች አሉ፣ ግራውንድ ፕላስ 1 የሆኑ ቪላ ቤቶች አሉ። ልክ እንደ ቅድሙ ደግሞ G+3 እና G+4 የሆኑ አፓርትመንት ቤቶች አሉ ማለት ነው። ሲያልቅ ቤቱ ምን ይመስላል የሚለው እዚህ በፊት ያስረከብናቸው እዚሁ ገብተው እየኖሩበት ነው። ቪላ ቤቶችም ታውን ሃውስ ቤቶችም አፓርትመንት ቤቶችም እነዚህ ብሎኮች ደግሞ ለመረከብ ሬዲ የሆኑ ቤቶች ናቸው። ከዚህ በፊት 3ኛ 4ኛ ፎቅ ፕሮግረስ ላይ የነበሩ ቤቶች ናቸው። ቤቱ ሲያልቅ ምን ይመስላል የሚለውን ደግሞ ገብተን ማየት እንችላለን ማለት ነው። በጣም ጥሩ። እሺ አሁን እዚህ 1ኛ ፎቅ ስንወጣ ባለ 3 መኝታ ቤት ነው የምናገኘው። እንደነገርኩሽ በወለል 1 አባወራ ነው የሚሆነው። ስንገባ የምናገኘው ሙሉ ለሙሉ የተፈጥሮ ብርሃን ያለው ኪችን ይኖራል። ሰፋ ያለ ኪችን ማለት ነው። ኦኬ። ክሎዝድ ናቸው ሁሉም? ክሎዝ ኪችን ናቸው። እሺ ጋር ደግሞ የላውንደሪ ስፔስ አለች። በሯ ጋር እንደገባን እሺ ጋር ላውንደሪ ስፔስ ይኖራል። እንደገባን እዚህ ጋር እንደምታየው ሙሉ ለሙሉ የተፈጥሮ ብርሃን ያለው ሰፊ ሳሎን ሊቪንግ ኤንድ ዳይኒንግ ሩም ይኖረናል። በሳሎናችን በኩል ሰፋ ያለ በረንዳ ይኖራል ማለት ነው። ወደዛ ጋር ስንሄድ ደግሞ ሁሉም መኝታ ቤቶች በዚህ ጋር ነው የሚሆኑት ማለት ነው። ኮመን ባዝ ነች። ባለ 3 መኝታ ቤት ነው። 2 የልጆች መኝታ ቤት እዚህ ጋር ይኖራሉ። የራሳቸው የሆነ የቁም ሳጥን ስፔስ ይኖራቸዋል። ሰፋ ያለ የተፈጥሮ ብርሃን ያለው 2 መኝታ ቤት የልጆች ይኖራል። 2ቱ መኝታ ቤቶች የራሳቸው መታጠቢያ ቤት ይኖራል ማለት ነው። ዋናው መኝታ ቤት የራሱ የሆነ ባዝሩም ይኖረዋል ውስጥ ማለት ነው። በረንዳም ይኖረዋል ማለት ነው። በጣም ጥሩ። እንግዲህ ቤቶቹ እውነት ለመናገር የተፈጥሮ ብርሃን ያላቸው ደስ የሚሉ ለመኖር አመቺ ይመስሉኛል እኔ ስመለከታቸው። ስለዚህ ሁሉም የመኝታ ክፍሎች ላይ ቁም ሳጥኖች ይኖራሉ። የቁም ሳጥን ስፔስ ይኖራሉ። ቁም ሳጥንና ካቢኔት አንገጥም። ያው እንደነገርኩሽ በፉል ፊኒሽድ ነው የምንሸጠው። የማይኖረው ምንድነው ኪችን ካቢኔት እና ቁም ሳጥን አይኖረውም ማለት ነው። ግን እንዳየሻቸው የቁም ሳጥን ስፔስ ሁሉም መኝታ ቤቶች ይኖራቸዋል ማለት ነው። 30.8 ካሬ ሜትር ነው። ይሄ ቤት አሁን ሳሎን ይኖረዋል፣ 2 በረንዳ ይኖረዋል። በሳሎኑ በኩልና በማስተር ቤድሩሙ በኩል 3 መኝታ ቤቶች ይኖረዋል፣ 2 መታጠቢያ ቤት ይኖረዋል። ኪችን እና ላውንደሪ ስፔስ ይይዛል ማለት ነው። የ130 ካሬ ባለ 3 መኝታ ቤት ማለት ነው። በጣም ጥሩ። ስለዚህ አሁን እዛኛው ታች ላይ የተገነባ ያየ ነው በዚህ መልኩ ተጠናቆ ነው ለደንበኞች የሚሰጠው ማለት እንችላለን። ተመሳሳይ ነው። የዲዛይን ለውጥ የላቸውም። የኮንስትራክሽን ጥራቱም የዲዛይን ለውጥ የማይኖራቸውም፣ የካሬ ለውጥ የማይኖራቸው በተመሳሳይ ዲዛይን ነው የሚሆኑት። ሲያልቁ ቤቶቹ በዚህ መልኩ ነው የምናስረክባቸው ማለት ነው። በጣም ጥሩ። እንግዲህ ያው እዛኛው ላይ በግንባታ ላይ ያለውንም አየን፣ ይሄኛውንም ደግሞ ያው ፊኒሽንግ እየተሰራ ነው ያለው። ይሄኛውን እየተመለከትን ነው። ኦልሞስት እያለቀ ባለበት ደረጃ ላይ ነው እና የሚገኘው። እነዚህም በምን አይነት መልኩ ነው የምታስረክቡት የሚለውን ተመለከትን። ምናልባት ሰዎች እነዚህን የቤት አማራጮች ከፈለጉ እንዴት ነው መግዛት የሚችሉት፣ በምን አይነት መልኩ የሚለውን ብታስረዳኝ ደስ ይለኛል። እሺ፣ ደንበኞች እንግዲህ ይህንን መረጃ የሚያዳምጡ ደንበኞች እኛ ዳይሬክት ታች ላይ በምናስቀምጥላቸው ስልክ ዳይሬክት ኮል መደወል ይችላሉ። በሁሉም በሶሻል ሚዲያ ዋትስአፕ ላይ ቴሌግራም ላይ በምናስቀምጥላቸው ስልክ እኛን ማግኘት ይችላሉ። ቀጥታ ቢሮአችን መምጣት ይችላሉ። ሳይቱንም እናሳያቸዋለን። በምናስቀምጥላቸው ስልክ ዳይሬክት እኛን በመደወል
ማግኘት ይችላሉ ማለት ነው። በጣም ጥሩ። እንግዲህ ጥሩ ቆይታ ነበረ። አልቆ ደግሞ እንደምንመለከተው ተስፋ እናደርጋለን። በመጨረሻ ግን ማስተላለፍ የምትፈልገው መልዕክት ካለ ድሉ ልስጥ። አብዛኛዎቹን ነገሮች ገልጸናቸዋል ብዬ አስባለሁ። እንግዲህ ይህንን መረጃ የሚያዩ ደንበኞች እንግዲህ የተወሰኑ ቤቶች ናቸው፣ 7 ብሎኮች ናቸው ለሽያጭ ያወጣናቸው። እዚህ በፊት 7 ብሎኮች ኦልሬዲ ለሽያጭ አውጥተን ጨርሰነዋል በአንድ ወር ውስጥ ማለት ነው። አሁን የቀሩን ቤቶች ወደ 7 ብሎኮች ናቸው። ያ ማለት 35 ቤት ማለት ነው። ኦልሞስት ግማሹ ተሽጠዋል። የተወሰኑ ቤቶች ስለሚቀሩ ደንበኞች እንግዲህ ይህን መረጃ የሚያዩ ዳይሬክት ደውለውልን ሳይቱን ጎብኝተው ቢሄዱ ቤታችንን እንደሚወዱት እርግጠኛ ነኝ። መደወል ይችላሉ ማለት ነው። በጣም ጥሩ ስለነበረ ቆይታ አመሰግናለሁ። መልካም። እኔም አመሰግናለሁ። ክቡራትና ክቡራን ተመልካቾቻችን በዛሬው የመጠለያ ፕሮግራማችን ካንጋሮ ሪል ስቴት ጋር ተገኝተን G+4 የሆኑ አፓርትመንት ቤቶችን በምን ያህል ዋጋ እንደምታገኙ የካሬ መጠናቸውን እንዲሁም ደግሞ ሌሎች ተጨማሪ መረጃዎችን እያደረስናችሁ ቆይታ አድርገን ነበረ። ታዲያ እነዚህን የቤት አማራጮች የምትፈልጉ ተመልካቾቻችን ከስር በምናስቀምጠው ስልክ ቁጥር በመደወል ቤቶችን መግዛትና የራሳችሁ ማድረግ ትችላላችሁ። ስለነበረን ቆይታ እጅግ አድርገን እናመሰግናለን። ሰናይ ጊዜ ይሁንላችሁ።